ኢትዮጵያ የአማራው፣ የአፋሩ፣ የኦሮሞው፣ የጉራጌው፣ የሃዲያው፣ የከምባታው፣ የሶማሊያው፣ የጋምቤላው የነዚህ ስብስብ ሆና ነው ኢትዮጵያ የተባለችው። ኢትዮጵያ የሚባል የሆነ ስፔስ ላይ ያለ ነገር የለም። ኢትዮጵያ ትግራዋይን የናቀች ቀን ህልውናው ያልቅለታል። አፋርን የናቀች ቀን ህልውናው ያልቅለታል። አማራን የናቀች ቀን ጨዋታው ያልቃል። ሶማሌን የናቀች ቀን ያበቃላታል። ኢትዮጵያ ዝም ብላ በመንፈስ የመጣች ኢትዮጵያ የለችም። ብሔር ብሔረሰቦችንና ህዝቦችን አቅፋ መለስ በአባይ ወንዝ ይመስላታል ኢትዮጵያን። አባይ ወንዝ በዓለም የሚታወቀው አባይ የሆነው በገባሮቹ። ገባሮቹ ፍሰታቸውን ወደ አባይ ካቆሙ አባይነቱ ያቆማል። አለቀ። አባይን እያነሳ ገባሮቹን መካድ አይቻልም። ከገባሮቹ ውጭ አባይ የሚባል ነገር አይሰራም። ከብሔር ብሔረሰቦችና ህዝቦች ውጭ ኢትዮጵያ የምትባል ሀገር አትሰራም። ስለዚህ እያንዳንዱ ብሔር ብሔረሰብ በቋንቋው እንዲጠቀም ባህልና ወጉን እንዲያስፋፋ፣ እኔ ኦሮሞውን ካላከበርኩለት፣ እኔ አማራውን ወግና ባህሉን ካላከበርኩ፣ ኢትዮጵያ እኮ አማራን ስታከብር ነው ኢትዮጵያ የምትሆነው። አታስታውሱም? መለስ ጥሩ ኦሮሞ ሆነ ጥሩ ኢትዮጵያዊ ለመሆን ምንም የሚቸግር ነገር የለም። መጥፎ ኦሮሞ ሆነ ጥሩ ኢትዮጵያዊ መሆን ግን አትችልም። ስለዚህ ብሔር ብሔረሰቦች የተሰብስባ ነው ኢትዮጵያ የምትለው ጎጆ የተሰራችው። አሁን ይሄ ሰውዬ ይችን ጎጆ ሊያፈርሳት ነው። ቤኒሻንጉልና ጋምቤላን ሊውጠው ነው። ተመልከቱ። ጋምቤላና ቤኒሻንጉል አትጠራጠሩ በኦሮሚያ ሊዋጡ ነው እቅድ የተያዘው። ሰሜን ኦሮሚያ የሚባል እስከ አሰብ መሄድ አፋርን የደፈጠጠ የበላ፣ ወሎ አማራን የበላ፣ የትግራይን ደቡባዊ ግዛት የበላ የወራሪዎች የፋሽስቶች አስተሳሰብ ነው። ፋሽስት ናዚስት ማለት ነው። ይሄን እያዋለደ ይሄ ደግሞ እንደ ዩጎዝላቪያ ሀገር እንድትፈርስ ከማድረግ ውጭ ምንም የሚፈይደው ነገር የኦህዴድ ብልጽግና ሲቀባጥሩ ውሎ ሊያድር ይችላል። በጣም አደገኛ አካሄድ ነው። አማራ የሚባል ክልልን ያፈረሰ፣ አፋርን ያፈረሰ፣ ከትግራይ መሬት የዘረፈ እንደዚህ አይነት የቀን ሽፍታ የሆነ መንግስት፣ የቀን ሽፍታ የሆነ አገርን እንዳገር የሚያፈርስ አገር አልባ የሚያደርግ ስርዓት ነው። ይሄን እድሜውን ካላሳጠርከው ነግረናል። የምክክር ኮሚሽኑ አገርን እንደ ዩጎዝላቪያ በትኖ ዶኩሜንት ይዘሉ ይመጣል ያልነው ለዚህ ነው። አሁን አስብ፣ ኤርትራ የምትባል ሀገር አለ የለችም ብሏል የምክክር ኮሚሽኑ። እሱን እዚህ ጋር ያልተነጋገርንባቸው ነጥቦች ብሎ አላመጣቸውም፣ ጨርሰዋል ማለት ነው። ከኤርትራ ጋር ጦርነት ያዋላደ የቀውሶች ስብስብ ነው ብለን ነበርኩ። ይሄው ኤርትራ የምትባል ሀገር የለችም፣ እንዘርፋታለን፣ እንወራታለን የሚል ኢትዮጵያ በታሪኳ አርጋው ማታቅ የወራሪነት መንፈስ የተጠናወተው እነዚህ የአእምሮ ህመምተኞች ተሰብስበው ያመጡብን ጉድ ይሄ ነው። አማራ ክልል የሚባል የለም፣ ፈልጋችሁ አንጥሉኝ። ወሎ ሰሜን ኦሮሚያ ሆኗል። ጎጃም ወዴት ሄዷል? ወደ ወለጋ። ጎንደርስ ኦሮሞ ነው ተብሎ ወልቃይትና ሁመራን ወስደው ለኦሮሞ ሊሰጡ፣ አማራ የሚባል በትንትን ወጥቷል። እነግራችኋለሁ ምን ብለው እንደወሰዱ። ቤኒሻንጉልና ጋምቤላ ወደ ኦሮሚያ የሆኑ ክልሎች ይላል ከተስማሙ መዋሃድ ይችላሉ። ሽመልስ አብዲሳ ትዝ ይላችኋል። የቤኒሻንጉል ውስጥ 36 በመቶ የነበረውን ድርሻችንን በምክር ቤቱ አሁን ወደ 50 ካመጣ ነው ከ50 በላይ ካደረግነው ቤኒሻንጉልን ወደ ኦሮሚያ መጠቅለል እንችላለን እያለ ሲፎክር ነበረ። ይሄ የመጠቅለል የፋሽስቶች አስተሳሰብ ነው። የቤኒሻንጉል ታጣቂ የነጻነት ቡድን ይሄን ነው እየታገለ ያለው። ጋምቤላ ያለው ታጣቂ ቡድን እነዚህን ወሮበሎች፣ ዘራፊዎች አገርን እንደ ዩጎዝላቪያ ለማፍረስ የሰውን መሬት የሚመኙ
አስቡ። ጋምቤላ የኦሮሞ ነው ብሎ የሚመኝ የእብድ ስብስብ፣ ቤኒሻንጉል ኦሮሞ ሊውጠው ይገባል የሚል የእብድ ስብስብ፣ አዲስ አበባን ኦሮሞ መዋጥ አለበት የሚል የእብድ ስብስብ፣ ጭራሽ ኤርትራን የሚውጥ ኦሮሞ ነው እያለ እብደት ውስጥ የገባ የእብድ ስብስብ፣ ትግራይን የሚዘርፍ ይሄ እንደ ዩጎዝላቪያ መበተንን ይዞ የሚመጣ ነው ያልናችሁ ለዚህ ነው። አሁን እስኪ ያስቡት። ወለጋ ቤኒሻንጉል ሂድ አፍንጫህን ንከስ ብሎ ይገጥማል። ጋምቤላ ይገጥማል፣ ሶማሊያ ይገጥማል፣ አፋር ይገጥማል፣ ፋኖ ይገጥማል፣ ትግራይ ይገጥማል፣ ኤርትራ ይገጥማል። ማንም አይገጥማል። ጦርነት ያዋለደ ስብስብ ነው ይሄ። አስቡ። በአጠቃላይ ይሄ የምክክር ኮሚሽን ያቺ የምታቋት ሀገራችሁን ያቺ 9 ክልል የነበራት ሀገራችሁን ፍርስርሷን አውጥቶ እንደ ዩጎዝላቪያ እርስ በራሳችን አስብ። ሰሜን ኦሮሚያ ብሎ ሲወስድ ለማን እንዲነሳ ስለፈለገ ነው። የኦሮሞ ህዝብ እንዲነሳ ኦላ እንደ ሰሜን ኦሮሚያ የሚባል ካገኘው ከመንግስት ጋር ሰለፋለሁ እንዲል፣ ጋምቤላን ወደ ኦሮሞ አስገብተነዋል፣ ቤኒሻንጉልን ወደ ኦሮሞ አስገብተናል። አሁን የኦሮሞን ህዝብ ድጋፍ አግኝተው የኦሮሞ ህዝብ ከሌላው ከቀረው ህዝብ ጋር እንዲፋጅ ነው። ፍጅት ነው ያዋለዱት። በዚህ ረገድ ከኦሮሞ ጋር መኖር የሚፈልግ ማንም አይኖርም። ምክንያቱም እኔን የሚጨፈልቀኝ ከሆነ ከጨፍላቂ ጋር መኖር አልፈልግም። አማራም እንደዛ ያስባል፣ ጋምቤላም እንደዛ ያስባል፣ ቤኒሻንጉልም፣ ሁሉም ጥላቻቸው ማን ጋር ነው? የኦሮሞ ህዝብ ጋር። ይሄ የብልጽግና ኦህዴድ የኦሮሞ ህዝብ በሌሎቹ ህዝቦች እንዲጠላ፣ ይሄ ደግሞ አገር እንደ ዩጎዝላቪያ እንድትፈርስ፣ ኢትዮጵያዊ ነኝ ብለህ የምታስብ ካለ ይሄን አገር እንደ ዩጎዝላቪያ ሊያፈርስ የተዘጋጀ ኃይል እድሜውን አሳጥረው። ካለዛ ትጠራጠር። ሙስሊም በአገርህ መኖር አትችልም፣ ክርስቲያን በአገርህ መኖር አትችልም። አገርህ የነዚህ አራዊቶች አገር፣ አራዊቶቹ ከአገርህን ይረከበዋል። አገር አልባ ትሆናለህ። ያው ዳስጣልን ያለው ቴዎድሮስ የት ሄደህ ታለቅሳለህ? ታስታውሳለህ? የትግራይ እናት አዲስ አበባ ውስጥ ልጇ እዚህ ተሰውቶ በትግል ዳስ ተክላ ማልቀስ እንኳ አልቻለችም። ሀዘናችንን ብቻ አይደለም የተቀማ ነው ያኔ፣ ደስታችንን ብቻ አይደለም ሀዘናችንን ነበር የቀማችን ይቻገር። አትጠራጠር። ትግራይ ላይ ያያት ሀዘንና ደስታን የመቀማት ተግባር አንተ ጋር ትመጣለች። እኛ ጋር የደረሰው ሀዘንና ደስታን የምትቀማ ሀገር እንዳትኖር አሁኑ ሁልህም እጅ ነሳ። አዲስ አበባ ላይ ያ ሰውዬ ጀግና ሰውዬ ብቻውን ወጥቶ እኔ አዲስ አበባ ይቅርታ አድርጉልኝ፣ አዲስ አበባ ልጆች ዙም ትመስለኛለች አዲስ አበባ። እንስሶች የሚኖሩበት ዙም የለም። አንድ ሰው ግን አሁን ተገኘ፣ ወንድ የሆነ ሰው ከዚህ በላይ ምንም አያደርገኝም የሚል ሰው። ስማ የአዲስ አበባ ህዝብ ከረባት አድርገህ ከስራ ወጥተህ ከረባትህን አውጥተህ ቡሌ በፌስታል ይዘህ ወደ ቤት ከመሄድ በላይ ውርደት የለም። እንደዚህ አይነቱ ውርደት ተቀብለህ ከምትኖር ዋጋ ክፈል። ኖ ፍሪ ላንች አትወል። ማንም ዋጋ እንዲከፍልህ አትጠብቅ። ይሄ በለጸኝነት ይባላል በትግርኛ። አንተ ልትኖር ሌላ ዋጋ ሊከፍልህ አትሞክረው። ክፈል፣ ትኖራለህ። ዋጋ ከፍለን ነው እየኖርን ያለ ነው። ያ ትናንት ብቻውን መገናኛ ላይ ወረቀት ይዞ አብይ አህመድ ኪለር ኮራፕተር፣ አብይ አህመድ ፍርድ ቤት መቅረብ አለበት፣ ገዳያችን ነው ያለ ጀግና ግለሰብ። እሱን ተከተለው፣ ወንድ ሁን፣ እንደሱ ሱሪ ታጠቅ፣ እንደሱ አንጀት ይኖር፣ የታሰረ አንጀት፣ የጀግነት አንጀት። እሱን ስታደርግ ነው አገር የምታድለው። በተግባር እንደዛ ማድረግ ስትጀምር አደርት ይሄ ሰው ነገ አገር ያሳጣል። የምክክር ኮሚሽኑ እሱን ነው ይዞልህ የመጣው። ኢትዮጵያን እናባላት። ሌላ ቤት ስራ ተሰጥቶት በምክክር ኮሚሽኑ በኩል ኢትዮጵያን የመበተን ስራ ለመስራት ይዞልህ መጣ። ሰሜን ኦሮሚያ እመሰርታለሁ ሲል አንተ ወደ ጦርነት ትገባለህ። ኦሮሞና
አማራ፣ ትግራይ ሁላችንም እንባላለን። ይቺ መባላት እኔ ከሞትኩ ሰርዶ አይብቀል እንዳለችው አህያ እነዚህ የአህዮች ስብስቦች ያመጡት ጨዋታ ነው። እኛ ከሞትን ሰርዶ አይብቀል ያሉ አህዮች ናቸው ይሄን የወሰዱት። እነዚህን አህዮች ቶሎ ብለህ ጉሮሯቸውን ካልዘጋቸው መከራ ከዚህ በላይ ሊሆን ይችላል። ይሄን ያዋለደው የምክክር ኮሚሽኑ። የሀገሪቱ ችግር ግን በጣም ብዙ ነው የነበረው። እሱን ትተው መጥፋት ያለበት የኦህዴድ ብልጽግና የዚች ሀገር መከራ የሆነ የዩናይትድ አረብ ኤሚሬት ተላላኪ የሆነ አገሩን ይሸጠ አገሩን ለአይኤምኤፍ እና ለወርልድ ባንክ አሳልፎ ይሸጠ ህዝቡን ለመከራ ይዳረገ ህዝብ በገዛ ሀገሩ መኖር አቅቶት ስቃዩ ጫፍ ላይ ደርሶ መጥፋት የነበረበት ስርዓት ይሄ ነው። ይሄ ሁሉ ወሬ ሌላ ጨዋታ ነው። ስለዚህ አገርህን እንደ ዩጎዝላቪያ በትኖልን የመጣው ይሄ የምክክር ኮሚሽን የሚባል የአእምሮ ህመምተኞች የብልጽግና ስብስብ ማለት። ሌላው አብይ አህመድ በጣም ተጨንቋል። ቱ ቢ ፍራንክ ማለት ነው። በብዙ ቦታ እየሞከረ ነው። ጦርነቱን ጀምሮታል፣ ምንም ጥያቄ የለውም። ትናንትናም የትግራይ መንግስት ጥንቅቅ ያለ መግለጫ ወጥቷል። ከትናንት ወዲያ ቅዳሜ ጦርነቱን አብይ የሚባል የአእምሮ ህመምተኛ ከሱ ጋር ካሉ የኦህዴድ አዛውንቶች የቲፒኤልኤፍ ታጋዮች ማርከው ህይወት እስከዛሬ ህይወት እንዲኖራቸው የፈቀዱላቸው ባለጌዎች አሁንም ድረስ በትግራይ ህዝብ ላይ ትናንት አይታችሁታል። በአንቶኖቭ ከሲቪል አውሮፕላን ጋር ተጠግቶ መጥቶ አንቶኖቭ የመኖሪያ ቤቶች መሃል ላይ ነው የጣለው። ህፃናት ልጆች አይታችኋቸዋል፣ እናቶች አይታችኋቸዋል። በገዛ ቤታቸው ላይ ቁጭ ብለው ይሄን ጦርነት ጀምሮታል። ህወሓት መግለጫ ለዓለም አቀፉ ማህበረሰብ መልእክት አስተላልፏል። ከዚህ በኋላ ለምን ወስደው እርምጃ እኛ ተጠያቂዎች አይደለንም፣ ራሱ ጀምሮታል። አሁን ጨነቀው። አብይ አህመድ ተዝረክርኳል። ምንድነው የሆነው? ኦህዴድ ስለተዝረከረከ ኦባሳንጆን ከናይጄሪያ ኦባሳንጆ ባይዘው የአብይ አህመድ ተራ ተላላኪ ማለት ነው። ሸም ኦን ዩ ኦባሳንጆ you are a genocider in Biafra. You are expected to be criminalized in international criminal court. ኦባሳንጆ ያለም አቀፉ የወንጀለኞች ፍርድ ቤት ጋር መቅረብ የነበረበት ወንጀለኛ ሰውዬ ነው እየተላላከ ያለው። ዓለም ፍርድ የቆጠራት ማትረባ በጡንቻ ካልሆነ በስርዓት ማትኖርባት ዓለም መሆኗን በኦባሳንጆ ማየት ይቻላል። ህዝብ አጥፍቶ በነፃነት የሚኖር ይሄ ሰውዬ ነው ተላላኪው ለአብይ። መቀሌ ሄድልኝ በእናትህ። ለምንድነው እንደዛ እያለ ያለው? ቅድም ነግራችኋለሁ። ጽምዶ 4 ኪሎ ድረስ መጥቶ አፍንጫውን ይዞ መቃብር እንደሚከተው ስለደመደመ ነው። ሲዝረከረክ ራሱ በትግራይ ላይ ጦርነት ጀምሯል። የዓለም አቀፍ ዲፕሎማቶች ሀገራት እየወቅ ራስህ ነው የጀመርከው ይህን ጦርነት፣ ራስህ በድሮን እየመታቸው። አስቡት፣ ሸረሪና፣ ሸራሮ፣ እንትጮ፣ መቀሌ፣ መሮዋ ይህ ሁሉስ ነው በድሮን እየመታን ያለው። ትናንት ሐሙስ 40 አካባቢ በአንቶኖቭ መታ ማለት ነው። አንተ ራስህ ነህ ጦርነቱን የጀመርከው። ድሮ የሰሜን እዝ ብለህ ነበር ነው ሁሉ ጉድ ስታደርግ የነበረው። አሁን ግን ራስ ስለጀመርካት ራስህ ነው የምትጠየቀው ስላሉት ቶሎ ኦባሳንጆን አምጡልኛል። ምን ለማድረግ? እኔ ከኦላ ጋር፣ ከኤርትራ ጋር፣ ከሱዳን ጋር፣ ከፋኖ ጋር፣ ከሌሎቹ ጋር መነጋገር አልፈልግም። መነጋገር የምፈልገው ከህወሓት ጋር ነው አለ። ለምን? ኤርትራንም አስጨንቃታለሁ ጽምዶ ስለገባች፣ ፋኖንም ህወሓት ጋር በመደራደር ሌሎቹን አስጨንቃቸዋለሁ፣ እንዳይተማመኑ አረጋቸዋለሁ። አሁን ጭንቀቱ እንደሆነ ታውቃላችሁ? ጽምዶ ነው ጭንቀት። እርግጠኛ ሆኜ የምነግራችሁ የህወሓት አመራሮች ለኦባሳንጆ ፊትህን ልናይ አንፈልግም፣
ከዚህ በኋላ አንተ የምታስተካክለው ነገር የለም፣ ጭራሽ ወደዚህ አትምጣ፣ አንተ ወንጀለኛ ነህ የሚሉት ነው ይመስለኝ። አንተ ተላላኪ ውዳቂ ነህ፣ አንተ ደላላ ነህ። የቢያፍራን ኤክስፒሪየንስ በትግራይ ላይ እንዲፈጽም ለአብይ አህመድ የወደቀ ውዳቂ ነፍሰ በላ የሆነ ኤክስፒሪየንስ ሼር ያረከው ባለጌ ነህ። እስከ ዛሬ አክብረናል፣ ከዚህ በኋላ ሂድ ጥፋ የሚሉት ነው ይመስለኝ። ምክንያቱም ከዚህ በኋላ ጥምረቱ ካልሆነ በስተቀር በተናጠል የሚደረግ ውይይት የለም። አፍንጫህን ንገስ አብይ አህመድ፣ ማንም ሊሰማ አይችልም። ይቺ ዶሮ ጭራ የምታገኘው ተንኮልህን ጥንቅቅ አድርገው ያውቃሉ። ራስ ስትቅለበለብ የጀመርካት ጦርነት ነች። ጽምዶ እንደገና አሁን ስራውን ጨርሶ ያጣድፋል። ተቅማጥ እንደያዘው ሰው ሽንት ቤት ድረስ እንድትሮጥ ያደርጋል። ገና አንተ በማንም ህይወት ላይ ልትቀልድ እድል የሚሰጥህ ማንም የለም። እሱ ያስበው ምንድነው? ፋኖም እንዴ እኛ ጋር ሁሉ ጽምዶ ብለን እንዴት እነሱ በግል ይነጋገራሉ ብሎ እንዲጠራጠር፣ ሱዳንም እንድትጠራጠር፣ ኦላም እንዲጠራጠር፣ ኤርትራም፣ ይሄ ሁሉ የሱዳንም የኤርትራም ጦርነት ይሄ የምክክር ኮሚሽን ያዋለደው ነው ያመጣው አይደለም። ቲፒኤልኤፍ ያመጣው አይደለም። ኤርትራ የምትባል ሀገር የለችም ብሎ ጦርነት ኤርትራ ጋር ያወጀ ይሄ የአእምሮ በሽተኞች የተሰበሰቡበት የምክክር ኮሚሽን ነው ያዋለደው። ይሄን ደግሞ አብይ የሚባል ጋሽ ስብሐት እንዳሉት አቦይ ስብሐት እንዳሉት 30 ጅኒዎች ሰው ላይ የሌለ ጅኒ የሰፈረበት እሱ ሊተገብረው ይመጣል። ስለዚህ አሁን የአብይ ጭንቀት ኦባሳንጆን ወደ መቀሌ ይልካሉ። ኦሬዲ ለትናንት ነበር ለእሁድ ይልካሉ ብሎ የሚዝረከረከው በእናታችሁ ተላላኩኝ የሚለው ጽምዶው ኦሬዲ ጫፍ ላይ እንደደረሰ የአብይ አህመድ እድሜ ማጠር አለበት ብሎ እንደወሰነና ወደ እርምጃ እንደገባ ስለተረዳው ነው። ስለዚህ ከዚህ በኋላ በጽምዶ ምክንያት የሚቀር ወደ ኋላ ያለ ነገር የለም። ስለዚህ ከዚህ በኋላ ቲፒኤልኤፍን ለብቻው አግኝቼ ኦላን ለብቻው አግኝቼ አይሰራም። ቲፒኤልኤፍም አይሰማውም። የትግራይ መንግስቱም እንደዚህ አይነት የወረደ ስራ ይሰራሉ ብዬ አላስብም። ምክንያቱም አንተ በየቀኑ እንደ ስስት የምትቀያየር ነውረኛ የአእምሮ በሽተኛ ስለሆንክ ከአእምሮ በሽተኛ ጋር የሚደራደር ከዚህ በኋላ የለም። ይሄን አእምሮ በሽተኛ ይዘህ መቃብሩ ላይ ካላስገባው በስተቀር ከአንተ ጋር የሚደራደር ማንም ሰው የለም። የሚያሳፍረው ከሲቪል አውሮፕላን ጋር አንቶኖቭ ልኮ እናቶችንና እህቶችን እየቀጠቀጠ ኦባሳንጆ ሊክ ሲያስብ አስቡት። እንዴት አይነት እብድና ቆሻሻ መሆኑን የሚያሳያቸው። ሰው እየገደልክ እንደራደር ትላለህ። አሸንዳን በስነ ስርዓት እንዳናከብር፣ ህፃናት ልጆች በዓላቸውን በስነ ስርዓት እንዳያከብሩ ነው ይህን ስራ የሰራው። ከእንዳንተ አይነቱ በየቀኑ ሰይጣናዊ አስተሳሰብ የሚያስብ ጋር ከዚህ በኋላ የሚደራደር የትግራይ አመራር አለ ብዬ አላስብም። እኔ አንድ ነገር ልንገራችሁ። ለዚህ ሁሉ መንስኤው አንድ ጊዜ ባለፈው ሳምንት ተሰብስቦ ነበረ አብይ የሚመራው ስብሰባ። ኦላ ከፋኖ ጋር እንዴት ነው መለያየት ያለበት፣ ከፋኖ ጋር ተጣምሮ አዲስ አበባ እንዳይገባ ምን እናድርግ ብለው ዘዴ ዘይደዋል። ምንድነው ያሉት? አንደኛ ትናንት እንትና ወጥቶ ነበር፣ ሰምታችሁታል? ጆሃር የትግራይን ጄኖሳይድ ካዋለዱት ሰዎች አንዱ ጆሃር ነው፣ ማንም አይደለም። ጆሃር ታስታውሱታላችሁ። እኔ ባደግኩበት መንደር አንድ ክርስቲያን ሲንቀሳቀስ ካየሁት በገጀራ አንገቱን ቀለዋለሁ ሲል የነበረ ሰው ነው። ትናንትና ምን አለ? በወለጋ አለ ኦላና ፋኖ ሆነው ያን ሁሉ በኦሮሞ ህዝብ ላይ ነው ወንጀል እኛንን የሰራረው ነው ኃላፊነት መውሰድ አለባቸው። ሉክ ምን እያለ ነው? የኦሮሞ ህዝብ ይሄን ሰው የሰማህ ቀን አትጠላጠል፣ ጠላትን ነው የምታበዛው። ጆሃር የሚያድነው የኦሮሞ ህዝብ የለም። የኦሮሞን ህዝብ ላይ የሚያድነው ከሌሎች ህዝቦች ጋር አብሬ መኖር መብቴ ብቻ ነው የምፈልገው። እኔ የማንንም መሬት አልመኝም፣ ማንንም እኔ ካልገዛሁ አልልም የሚል ቀና አስተሳሰብ ያላቸው እንደ ታየ ደንደዓ ያሉ ፖለቲከኞች፣ እንደነ ሕዝቅኤል ጋቢሳ ያሉ ፖለቲከኞች
በመሬት ይሄ የኔ ነው በሚል የመሬት ዘረፋ ፖለቲካ ውስጥ ያልተሰማሩ ካልሆኑ በስተቀር እንደነ ጆሃር ያሉ ብልሹ ፖለቲከኞች በተአምር ይህን ህዝብ ዋጋ ያስከፍሉታል። ኦላን ብር የበተን ከአማራ ፋኖ ጋር እንዳይገናኝ የአማራን ፋኖ አማራን ደግሞ እንዴት እናርጓሉ መሰላችሁ? ሸዋና ጎንደር ይናናቃሉ፣ አይዋደዱም። ወሎና ጎጃም አይዋደዱም። ስለዚህ እነዚህ የማይዋደዱ አራት አካባቢዎች ለመበተን ቀላል ነው አሉ እና ምን እናርጋሉ? የሸዋ ባለሀብት ወደ ሸዋ እንዲሄድ፣ የወሎ ባለሀብት ወደ ወሎ፣ የጎጃም ባለሀብት ወደ ጎጃም፣ የጎንደር ወደ ጎንደር ሄዶ እርዳታ ይዞ ይሄድና በሉ ህዝቡን እኛ እርዳታ በተከታታይ ይዘን እንመጣለን። ይሄን እርዳታ እንድንሰጥህ ከፈለክ ግን ፋኖ የሚባለውን ታጣቂ ተጸየፈው፣ ዞር በልበለው። አንደኛ ይሄን እንሰራለን አሉ። አሁን የአማራን ህዝብ ከርሳ ማርገውት በከርሱ ሊይዙት ማለት ነው። እነዛ ባለሀብቶችም ይሄን ካረጉ ነውረኞቹና ባለጌዎች ናቸው፣ በዚህ የሚተባበሩ ከሆነ። ሁለተኛ ምን አሉ? ፋኖን የሚመስል አርቲፊሻል ፋኖ እኛ ያሰማራ ነው ህዝቡን የሚገድል እናስገባሉ። አሁን ይሄ አርቲፊሻል ፋኖ ህዝቡን መግደል ከጀመረ ህዝቡ ፋኖን ይጸየፈዋል። የሽመልስ አብዲሳ ሸኔ ያደረገውን አይነት ማለት ነው። ትዝ ይላችኋል? የሽመልስ አብዲሳ ሸኔ ስንት ባንኮችን ነው የዘረፈው? ሸኔ ነው የዘረፈው፣ ኦላ ነው የዘረፈው እያለ ስንት ሰዎችን ነው ያጠፋው? ጥፋቱን ለማን ለመስጠት? ለኦላ ለመስጠት፣ ለነጃርመሮ ለመስጠት። ወለጋ ላይ እኮ በሰፈራ የሄዱ ሰፋሪዎች መንደሮችን ያቃጠለው እኮ የሽመልስ አብዲሳ አባገዳ የሚባል ኮማንድ እኮ ቤተክርስቲያን ላይና መስጊድ የነበሩ የአማራ ተወላጆችን ቶታሊ ያጠፋቸው ይሄ የሽመልስ አብዲሳ አባገዳ የሚባል ኮማንዶ። የሚያሳፍረው አባገዳ ሰው አይገልም፣ አባገዳ ሰው አያጠፋም። ይህን ሰው አጥፊ ኮማንዶ በአባገዳ ስም ማድረጋቸው ነው የሚያሳፍረው። ለህዝባቸው ለነዚህ ትልቅ አባቶቻቸው ያላቸውን ንቀት ነው የሚያሳይ። ይሄ ህዝብ ግን አለ የአማራ ህዝብ ፋኖን መደገፍ አላቆምም ካለ ግን አለ በአየር ኃይል በመድፍ በምናምን ህዝቡን ጨፍጭፉት አለ አብይ አህመድ። አያችሁ? ይሄ ህዝብ ከልጆቼ ጋር ሆኜ ለነጻነቴ ለህልውና ይታገላለሁ ብሎ ፋኖን ከደገፈ በሉት አጥፉት አለ። ህዝብ ይጠፋል አይጠፋም እሱ ሌላ ጉዳይ። ከዛ ወደ ትግራይ መጣና ምን እንዳለ ታውቃላችሁ? የኢትዮጵያንም በጀት ሳይቀር ወደ ትግራይ በትነን ትግራይ እርስ በራሳቸው እንዲባሉ ማድረግ ካልሆነ በጦርነት አንችላቸውም ብሎ ደመደመ። አሁን ኦባሳንጆን ከናይጄሪያ እያሯሯጠው የመጣው አሁን ያልኳችሁ ነው። ኦላ ፋኖና ቲዲኤፍ ከተጣመሩ 4 ኪሎ ከች እንደሚሉ በአጭር ጊዜ ውስጥ ገብቶታል። ቅድም እንዳልኳችሁ ኦላን ከፋኖ ጋር እናነጣጥለዋለን። የወለጋውን ናሬሽን በነጆሃር እንዲወራ አረገ። ከዛ የአማራን ህዝብ ሸዋ፣ ጎንደር፣ ጎጃም ብሎ አባልቶ ያቺ ሰሜን ኦሮሚያ የምትባለውን ኦሎ ለመንጠቅ፣ ጎጃምን ወደ ወለጋ ለመውሰድ፣ ጎንደርን ኦሮሞ ነው ለማለት እንዲመቸው። ስለዚህ ይሄ ጽምዶ ከጠፋ ነው እኔ ሰላም ማገኘው። አማራንም ብትንትኑ ማዋጣው፣ ትግራይንም ከጽምዶው ለይቼ ለብቻው ማስቀረው፣ ኤርትራንም በዚህ በቁጥጥር ኮሚሽን የለችም ብዬ ጀምሬያለሁ። ሄጄም ወረው አስቡ ስንት ጅኒ እንዳለበት ይዘውኝ። እነዚህን ጅኒዎች በሙሉ አንድ ላይ መጨፍለቅ የሚቻለው ግን ጽምዶ እንደ ጽምዶ ተጠናክሮ ሄዷል። እርግጠኛ ነኝ ይሄ ጽምዶ በአጭር ጊዜ ተአምር ያሳየናል። እነዚህን የኦህዴድ ጅኒ ፈረሶች ዋጋቸውን ይሰጣቸዋል። ይህ ህዝብ ሰላሙን ያገኛል። ከዛ አብረን መኖር የምንችል ከሆነ አብረን እንኖራለን። የማንችል ከሆነ ጥሩ ጎረቤት መሆን ይቻላል። መጣላትና መጋደል ግን አያስፈልግም። ይሄ ሰውዬ በዚች ሀገር ተስማምተን እንዳንኖር እንደ ዩጎዝላቪያ የተበተነች ሀገር ትቶልን ነው። ይሄ ተበትነናል። ይሄን የተበተነ ህዝብ ለመሰብሰብ ነው ይሄ ጽምዶ ያስፈልገው።
ይሄ ህዝብ ሰላሙን ማግኘት አለበት። ይሄ ህዝብ መከራና ስቃዩ ይበቀዋል። በዚህ የሆደድ ብልጽግና የጅኒዎች ፈረሶች የሆኑ ሰዎች እየደረሰበት ያለው መከራ ይበቀዋል። ይሄን ለማሳጠር በጽምዶ አንድ ላይ ሆነን ካላጠፋ ነው በስተቀር ሰላም አይገኝም ብሎ የተመሰረተ ጽምዶ ነው። ይሄ ጽምዶ ደግሞ አትጠራጠሩ ተጠናክሯል። አትጠራጠሩ፣ በብዙ ነገር እየተጋገዘ ነው። በቅርብ ጊዜ ይህን ቆሻሻ መንግስት መቃብር ላይ ያስገባዋል። ይሄ እንዲሆን ግን እያንዳንዱ የራስን ኮንትሪቢዩት አድርግ። ፋኖ ለሚከፍለው መስዋዕትነት ዋጋ ስጥ። ኦላ ለሚከፍለው መስዋዕትነት ዋጋ ስጥ። ቲዲኤፍ ለሚከፍለው መስዋዕትነት ዋጋ እኛ ዋጋ ሰጥተን ጨርሰናል። ዋጋ ስጥ። ይህን ሰላም ለማምጣት ነው ይሄ ጽምዶ ተመስርቶ ዋጋ እየተከፈለ ያለው። አዲስ አበባ ያለ ህዝብ ሰማኛለህ፣ ልክ እንደዛ ግለሰብ መገናኛ ላይ ብቻውን የፈለገ ይምጣ ብሎ ከዚህ በላይ ምን ይቀርብኛል ብሎ እንደወጣው ሁሉም ተከተለው። ሰው የዚህን ስርዓት እድሜ ለማሳጠር እፎይ ልትል ከፈለግ ኢትዮጵያ በልጆቿ በጽምዶ ሰላሟን ታረጋግጣለች። ኢትዮጵያን እየበጠበጡ ያሉ 30 ጅኒዎችን በጽምዶ መቃብራቸውን አቀላጥፋ የህዝቧን ሰላም በቅርቡ ታረጋግጣለች። ለዚህ ሁሉም ድምፅ ሆን፣ ሁሉም ከጽምዶ ጎን ተሰለፍ። ጽምዶ እያልክ በማህበራዊ ሚዲያው በሁሉ ይህን ስርዓት አናቱን አዙረው። ጽምዶ ወደፊት፣ ጽምዶ ለሰላማችን፣ ጽምዶ መከራችንን ለማሳጠር፣ ጽምዶ የህፃናትን ሞት ለመቀነስ፣ ጽምዶ የእናቶችን ሞት መከራ ለመቀነስ፣ ጽምዶ አገር አልባ ለሚያደርገን ስርዓት ሞት ለማቀላጠፍ ብለህ ሁሉም ጽምዶን ተቀላቀል። ምልክትህን ጽምዶ አድርግ። ጫወታ ጽምዶ ይሁን። የዛሬ መልእክታችን ይሄ ነው። ታይም ሚዲያን ሼር፣ ሰብስክራይብ በማድረግ ላይክ በማድረግ ማድረጋችሁን አትርሱ። እናመሰግናለን።